መጋቢት 11 ዕለተ አርብ የምሽት ጸሎት። እናመሰግንሃለን አብረን ስለሆንክ፣ ቸርነትህ ከእኛ ጋር ስለነበረ፣ እግዚአብሔር ሆይ የረዳህን ስለሆነ፣ እግዚአብሔር በሕይወት ስላኖርከን፣ ስለ እስትንፋሳችን፣ ስለ አካላችን እግዚአብሔር እናመሰግንሃለን። አንተ ቸር አምላክ ነህ። አንተ ኃያል አምላክ ነህ። ትረዳለህ፣ ታግዛለህ። እንደ ሰው ትተህ አልፈህ አትሄድም። ስለዚህ እናመሰግናለን እግዚአብሔር። ምሕረትና ቸርነት በሕይወታችን እንዲሆን እጸልያለሁ። ኃይል በላያችን እንዲቀመጥ እጸልያለሁ። እግዚአብሔር ሆይ መለኮታዊ ኃይል እጅህ በላያችን ላይ ተቀመጠ። መንፈስ በላያችን ላይ ተቀመጠ። እግዚአብሔር ሆይ ከተጣልንበት ቦታ የሚያነሳን መንፈስ በላያችን ላይ ይስፈን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለምታደርግ እናመሰግንሃለን። ደግሞ እንደ ቃልህ እንጸልያለን። መዝሙረ ዳዊት ምዕራፍ 14 ሞኝ በልቡ እግዚአብሔር የለም ይላል። ብልሹዎች ናቸው፣ ተግባራቸውም ጸያፍ፣ በጎ ነገር የሚሰራ አንድም የለም። የሚያስተውል እግዚአብሔርን የሚፈልግ መኖሩን ለማየት እግዚአብሔር ከሰማያት ወደ ሰው ልጆች ተመለከተ። ሁሉም ከመንገድ ወጥተዋል፣ በአንድ ላይ ብልሹ ሆነዋል፣ አንድ እንኳ መልካም የሚያደርግ የለም። የእግዚአብሔር ስም የማይጠሩት ሕዝቤን እንደ እንጀራ የሚበሉት ክፉ አድራጊዎች ሁሉ እውቀት የላቸውምን? ባሉበት ድንጋጤ ውጧቸዋል። እግዚአብሔር በጻድቃን መካከል ይገኛልና። እናንተ የድሆች ዕቅድ ለማፈለስ ትሻላችሁ፣ እግዚአብሔር ግን መጠጊያቸው ነው። ምነው እስራኤልን የሚያድን ከጽዮን በወጣ። እግዚአብሔር የሕዝቡን ምርኮ በሚመልስበት ጊዜ ያዕቆብ ደስ ይበለው፣ እስራኤልም ሐሴት ያድርግ። ጌታ ሆይ እንደ ቃል በኢየሱስ ክርስቶስ ስም እንጸልያለን። በዚህ ዘመን ብዙ ክፉ ዙሪያ ያለበት ዘመን ጌታ ሆይ ምርኳችን እንዲመለስ፣ እግዚአብሔር ሆይ የተወሰደ የትኛውም ነገር በእጥፍ ወደ ሕይወታችን እንዲመለስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ሕዝብህን ታግዛለህ፣ ሕዝብህን ትረዳለህ፣ ጥለህ አትጥልም። እግዚአብሔር ሆይ ለማስተማር ትቀጣለህ፣ ነገር ግን ቁጣ እስከ ሞት ድረስ አይደለም፣ እስኪመለሱ ድረስ ነው። እግዚአብሔር ወደ አንተ መጥተናልና በዚህ ዓመት እስከ ዛሬ ወደኛ ሕይወት መምጣት ከነበረበት በረከት የጎደልን ሰዎች እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ምርኮ ይመለስልህ። የኛ የሆነ ነገር በእጥፍ ይመለስ። እግዚአብሔር በእጥፍ ወደ ሕይወታችን እንዲመለስ እጸልያለሁ። ካንተ ኃይል የተነሳ ካንተ ቸርነት የተነሳ እግዚአብሔር ምርኮ እንዲመለስ፣ ኃይል ጠላቶችን የያዙብንን የተለያዩ ነገሮች እግዚአብሔር ሆይ ግማሹ ጸሎት የተያዘበት፣ አንዳንዱ ስራው፣ አንዳንዱ ገንዘቡ፣ አንዳንዱ ጊዜው፣ አንዳንዱ ዕውቀቱ፣ የተለያዩ ነገሮች የተያዙባቸው እግዚአብሔር ሆይ በጨለማ ዓለም የተሰወረ ጨለማ ደብቆ ያስቀመጠው፣ ቆልፎ ያስቀመጠው ለዘመናት ሕዝብህን የራሳቸውን ነገር በመከልከል የቆየ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በውርስ ሊሆን ይችላል፣ ውርስ እግዚአብሔር ውርስ የተከለከሉ ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ምርኮ ይመለስ፣ ምርኮ ይመለስ፣ ምርኮ ይመለስ። ለወጣቶች ምርኮ ይመለስ፣ ለአባቶች ምርኮ ይመለስ፣ ለልጆች ምርኮ ይመለስ። እግዚአብሔር ሆይ ዘመኑ ክፉ ነውና ቃል እንደሚለው ከላይ ስትመለከት አንድም ሰው እንደሌለ በጎ የሚያደርግ እግዚአብሔር ሆይ በመንገድ የሚሄድ የለምና ሁሉም ብልሹ ይሆናል እንደሚለው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በአንተ የሚታመኑ በጽኑ ፍቅርህ የሚታመኑ ግን እግዚአብሔር ሆይ በማዳን ደስ ይላቸዋልና ምርኮን መበዝበዝ ይሁን፣ ምርኮን ወደ ራሳችን መመለስ ይሁንልን። የተያዘብን የትኛውም እግዚአብሔር ሆይ የቢዝነስ ስራ፣ የትኛውም ኮንትራት፣ የትኛውም ነገር እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንዲመለስ እጸልያለሁ። ለመውጣት ፈልገው እግዚአብሔር ሆይ ቦታ ለመቀየር አስበው እንደ ፈቃድህ ሆኖ ነገር ግን ብዙ ውጊያ የበዛባቸው በጌታ በኢየሱስ ክርስቶስ ስም እንደ ፈቃድህ ጌታ ሆይ ይሁንላቸው። እንደ ፈቃድህ አንተ በሕይወታቸው እንዲኖር ከምትፈልገው ነገሮች ሁሉ እንዳይጎሉ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሕዝብህን ትመራለህ፣ ሕዝብህን ታግዛለህ፣ ሕዝብህን በምድረ በዳ እግዚአብሔር ሆይ
ምንም ሳይጎላቸው መናን እየመገብክ ውሃን እያፈለክ ታጠጣቸዋለህ፣ ጥማቸውም ይረካሉ። አንተን በመከተል እግዚአብሔር ሆይ የሚከስር ቢዝነስ የለም። አንተን የሚከተል እግዚአብሔር ሆይ አንተን የሚተማመን ሰው ወድቆ አይወድቅም። ጌታ እግዚአብሔር ስለዚህ እጸልያለሁ በጌታ በኢየሱስ ክርስቶስ ምርኮ ይመለስላቸው፣ ምርኮ ይመለስላቸው። እንዳንተ ቃል እጸልያለሁና እግዚአብሔር ቃሌ እናንተ ቢሆን እናንተም በቃሌ ውስጥ ብትኖሩ የምፈልጉትን ጸልዩ እንዳልክ፣ ለምኑ እንዳልክ፣ ጠይቁ እንዳልክ ጌታ ሆይ በኢየሱስ ክርስቶስ ስም ይሁን እንደ ቃልህ ምርኮ ይመለስ፣ ምርኮ ይመለስ። ያዕቆብም ደስ ይበለው ተብሎ ተጻፈ። ጌታ እግዚአብሔር ደስ ይበላቸው በአንተ በመሆናቸው እግዚአብሔር ልጆች ደስ ይሰኙ ዘንድ ምርኮ ይመለስላቸው። ሐዘንን በፊታቸው ያስቀመጠ አይኖቻቸው በሐዘን የተሞሉ ጌታ እግዚአብሔር ለሰዎች አይናገሩም እንጂ ልባቸው በጣም ብዙ የቆሰለባቸው ለሰዎች የማያሳዩት የልባቸውን ቁስል እግዚአብሔር ሆይ የሚያድን እግዚአብሔር የሚፈውስ ምርኳቸው ይመለስ፣ ምርኳቸው ይመለስ። ብዙ ፌል ያደረገባቸው ሰዎች ሪሌሽንሺፕ ፌል ያደረገ፣ ቢዝነስ ፌል ያደረገ፣ ስኮላርሺፕ ፌል ያደረገ፣ ስራ ፌል ያደረገ የጨነገፈባቸው ልጆች እግዚአብሔር በኢየሱስ ክርስቶስ ምርኮ ይመለስላቸው፣ ምርኮ ይመለስላቸው። በፊታቸው ሐዘን ተፈልጎ እስከማይገኝ ድረስ የያዕቆብ አምላክ ሆይ በኢየሱስ ክርስቶስም ደስታን በሕይወታቸው ይኖር ዘንድ ምርኮ ይመለስላቸው። እስራኤልም ሐሴት ያደርጋል ተብሎ እንደተጻፈ ጌታ ሆይ በኢየሱስ ክርስቶስም ሕዝብ በአንተ ሐሴትና ደስታ ይኖረው ዘንድ ምርኮን እንድትመልስ ጸለይን። ለቤተ ክርስቲያን ምርኮ ይመለስ። የተለያዩ አገልግሎት ያሉት ሰዎችም እግዚአብሔር ምርኮ ይመለስላቸው። በስልጣን ላይ ያሉትን ምርኮ ይመለስላቸው። ይህን ስለምታደርግ እናመሰግናለን። በልጅ በኢየሱስ ስም አሜን።